ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ህወሓት ከምርጫ ቦርድ በተሰረዘበት ማግስት ወደ አስመራ ተሻግሮ ከሻዕቢያ ጋር የመሰረተው ጽምዶ የሚል ጥምረት ዓላማ ምን እንደሆነና ሲወራ የነበረ ሁሉ እውነት መሆኑን ያረጋገጠ ክስተት ተከስቷል። መከላከያ ሰራዊት ህወሓት በጸለም ትላንት ሌሊቱን የከፈተው አዲስ ጥቃት መመከቱ የተሰማ ሲሆን በወሰደው መልሶ ማጥቃትም የኢሳያስ ተዋጊዎች ከህወሓት ጎን በተሰለፉበት ወቅት በኢትዮጵያ መከላከያ ሰራዊት መማረካቸው ተሰምቷል። በመረጃ ሰዓታችን በዝርዝር የምንመለከተው ይሆናል። በሌላኛው መረጃችን ደግሞ የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ ወደ ጸለምት የላክናቸው ኃይሎቻችን ወደ ነበሩበት እንዲመለሱ አዘናል ባሉ ማግስት በዛው ጸለምት አዲስ ውጊያ መካሄዱ የተሰማ ሲሆን የህወሓትን ጥቃት የተቃወመው የወልቃይትና የአካባቢው ህዝቦችም ወደ አደባባይ ግልብጥ ብለው በመውጣት ተቃውሞ አሰምተዋል። በዝርዝር እንመለከተዋለን። እስከ ፍጻሜው አብራችሁን ቆዩ። ህወሓትና ሻዕቢያ የፈጠሩት ጽምዶ የተሰኘ ጥምረት የህዝብ ለህዝብ ግንኙነት ለማጠናከር ነው ቢባልም ዓላማው ግን ለወታደራዊ ጥምረት እንደሆነ ቢነገርም ህወሓት ይህንን ሲያስተባብል ይደመጣል። ታዲያ ህወሓት በሻዕቢያ ግፋ ባይነት ዳግም በከፈተው ጦርነት ይህ ጥምረት ኢትዮጵያ በጋራ ለማጥቃት መሆኑ ዛሬም በድጋሚ ተረጋግጧል። ህወሓት በጸለም ጦርነት መክፈቱ በተሰማበት ሰዓት የሻዕቢያ ጦር ወደ ኢትዮጵያ መግባቱ ሲነገር የነበረ ሲሆን ይህም እውነት ሆኖ በአንድ ግንባር ዘምተው በአንድ ላይ ተማክረዋል። ትናንት ሌሊት ለዛሬ አጥቢያ የምስራቅ ጠለምት ወረዳ መቀመጫ የሆነችውን የዲማ ከተማን ለመቆጣጠር ከህወሓት ጥቃት ተከፍቶ እንደነበረ ተሰምቷል። በዚህም መከላከያ በወሰደ የአጸፋ እርምጃ 17 የኤርትራ ወታደሮችና 8 የህወሓት ታጣቂዎች መማረካቸውን ከስፍራው ከወጣው መረጃ ለማየት ተችሏል። ጥቃቱ የተፈጸመው የትግራይ ኃይሎች የሀገር መከላከያ ሰራዊት ወደሚገኝበት ጸለምት ወረዳ የዘለቁት ለመዋጋት ሳይሆን ወደ ግዛታችን ለመመለስ ፍላጎት እንዳለን ለማሳሰብ ነበር። ይሁን እንጂ ከሰዓታት ውይይት በኋላ ያልተጠበቀ ግጭት መከሰቱና ሁኔታው ወደ ሙሉ ውጊያ ተቀይሯል ሲሉ ጀነራል ታደሰ ወረደ በተናገሩ ማግስት ነው። የትግራይ ጊዜያዊ አስተዳደር በትግራይ ዘላቂና አስተማማኝ ሰላም ሊረጋገጥ የሚችለው የተፈናቀሉ ወገኖች ደህንነታቸው ተጠብቆ ወደ ቀድሞ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰን ሲከበር መሆኑን ያምናል። የመሰረታዊ ጉዳይ ለግጭት መንስኤ ሊሆን የሚችል ዋነኛው ነጥብ በመሆኑ ጥያቄው በሰላማዊና በፖለቲካዊ መንገድ ሊፈታ እንደሚገባም ጽኑ እምነት አለው። ከዚህም ውጭ ያለ አማራጭ ዘላቂ ሰላምን ሊያረጋግጥ እንደማይችል ጊዜያዊ አስተዳደሩ በጥብቅ ማሳሰቡ ይታወሳል። በዚህ ሳምንት ያጋጠመው ግጭትም ቢሆን ለትግራይ መሰረታዊ ጥያቄዎች ዘላቂ መፍትሄ ባለማግኘቱ የተከሰተና ሊፈጠር የማይገባው ነበር ያሉት ጀነራሉ የትግራይ ጊዜያዊ አስተዳደር አሁንም ቢሆን በፕሪቶሪያ ስምምነት መሰረት ዘላቂና አስተማማኝ ሰላም ለማስፈን ያለውን ቁርጠኝነት እያረጋገጠ በዚህ ሳምንት ባጋጠመው ግጭት ምክንያት ተቋርጠው የነበሩ የኢትዮጵያ አየር መንገድ በረራዎች እንዲጀምሩ ጥሪ ማቅረባቸው አይዘነጋም። በተጨማሪም ህዝቡ በፋይናንስ ስርዓት ተማምኖ በባንክ ያስቀመጠውን ገንዘብ ባለው የጥሬ ገንዘብ ወይም ካሽ እጥረት ምክንያት ማግኘት ባለመቻሉ እየደረሰበት ያለው እንግልት እንዲፈታ ወር ጠብቆ ኑሮን የሚመራው የመንግስት ሰራተኛ መደበኛ ደሞዙን በወቅቱ የሚያገኝበት ሁኔታ እንዲመቻች ለፌዴራል መንግስት ጥያቄ አቅርቦ አዎንታዊ ምላሽ እየጠበቀ ይገኛል ማለታቸውም ይታወሳል። ፕሬዝዳንቱ በጸለምት ወረዳ ተከስቶ የነበረውን ግጭትና በአድዋ ዙሪያ የተፈጸመውን የድሮን ጥቃት አስመልክቶ በሰጡት ማብራሪያም በአድዋ ዙሪያ እንቶጮ ወይም ገንደበታ በተባለ አካባቢ በሲቪል ንብረቶች ላይ ጥቃት መፈጸሙን ተናግረዋል። ኢላማው የንግድ ሸቀጦችን የጫኑ 2 አይሱዙ ተሽከርካሪዎችን አድርጓል ብለዋል። በጥቃቱ የሰው ህይወት መጥፋቱን ያረጋገጡት ጀነራል ታደሰ ወረደ የአካል ጉዳትና የንብረት ውድመትም ደርሷልም ብሏል። ወደ ጸለምት የዘለቁ ኃይሎችን ወደ ነበሩበት እንዲመለሱ አዘናል ያሉት ጊዜያዊ አስተዳደሩ የሰላም አማራጭን በተመለከተ በሰጡት ሀሳብም ጦርነት የሚቀሰቀሰው የትግራይ ግዛታዊ አንድነት ካልተከበረ ብቻ መሆኑን ጠቅሰው አሁንም ችግር በፕሪቶሪያ ስምምነት መሰረት መፈታት
እንዳለባቸው አሳስበዋል። ምንም እንኳን በረራዎች ቢቋረጡም ከፌዴራል መንግስት ጋር የስልክ ግንኙነት እንዳለና በቅርቡ በአካል ተገናኝተው ስለ ዲዲአር ወይም ትጥቅ መፍታትና ማቋቋም እንደሚወያዩ ገልጸዋል። በቀጣይ መረጃ ህወሓት የከፈተው ጥቃት ተከትሎ የተለያዩ ተቃውሞዎች የተሰሙ ሲሆን ህወሓት እወረዋለሁ ብሎ ጦሩን ያዘመተበት ወልቃይትና አካባቢው ላይ የሚኖሩ ህዝቦችም በዛሬው ዕለት ጠንካራ ተቃውሞ አሰምተዋል። ዛሬ በወልቃይት ጠገዴ ሰቲት ሁመራ ዞን ህወሓት ወደ አካባቢው የከፈተውን ተኩስ በመቃወም ህዝባዊ ሰልፍ በሰቲት ሁመራ፣ በዳንሻና በሌሎች ከተሞች ሲካሄድ አርፍዷል። በተቃውሞ ሰልፍ ላይ የተለያዩ መልእክቶች ተላልፈዋል። ህወሓት ላይ የሚሰነዘሩ ማሳሰቢያዎች የቀጠሉ ሲሆን ካለፈው ጦርነት የተገኘው ትርፍ ሳይሆን ኪሳራ በመሆኑ ዳግም ጦርነትና ግጭት ከመፍጠር መቆጠብ እንደሚገባም ገልጸዋል። በትግራይ ክልል ያለ የጸጥታ ሁኔታ አሳሳቢነቱ እየጨመረ በመምጣቱ ማህበረሰቡ ለከፍተኛ ጫና መዳረጉን መረጃዎች ይጠቁማሉ። በዚህ ጉዳይ ላይ ለመናኸሪያ ሬዲዮ ሀሳባቸውን ያገሩ የሀገር ሽማግሌዎችና የኢትዮጵያ የሰላም ሴቶች ህብረት ከጦርነት ያጣነው እንጂ ያተረፍነው አለመኖሩን በመገንዘብ ግጭት የሚቀሰቅሱ አካላት ከድርጊታቸው ሊቆጠቡ ይገባል ብለዋል። ባለፈው ጦርነት የንብረት ውድመት ብቻ ሳይሆን የሰው ህይወት ጭምር የጠፋ በመሆኑ አሁን እየታየ ያለው ሁኔታ በአስቸኳይ መቆም እንዳለበት የሀገር ሽማግሌ ፕሮፌሰር አህመድ ዘካሪያስ ገልጸዋል። ፕሮፌሰሩ ቀደም ሲል በተደጋጋሚ ወደ ክልሉ በመሄድ ጦርነት እንዲቆም ጥረት ማድረጋቸውን አስታውሰው ማህበረሰቡ በጦርነት ክፉኛ የተጎዳና ወደ ሰላም መመለስ የሚፈልግ መሆኑን በቆይታቸው ማረጋገጣቸውን ጠቅሰዋል። ማህበረሰቡ በማይፈልገውና ስልጣንን በኃይል ለማግኘት ጥረት በሚያደርጉ አካላት ምክንያት ክልሉ በከፊልም ቢሆን አግኝቶ የነበረው ሰላም መደፍረስ እንደሌለበት ገልጸው የሰላም አማራጭን ለመቀበል አሁንም ጊዜው እንዳረፈደ አሳስበዋል። የኢትዮጵያ የሰላም ሴቶች ህብረት አስተባባሪ ወይዘሮ መዓዛ በቀለ በበኩላቸው ካለፈው ጦርነት ገና ባላገገብንበት ሁኔታ ዳግም ግጭት መቀስቀስ ማህበረሰቡ ለከፋ ጉዳት የሚጋለጥ በመሆኑ ግጭቱን የሚቀሰቅሱ አካላት ከድርጊታቸው ሊታቀቡ እንደሚገባም ገልጸዋል። ከሰሜኑ ጦርነት እልቂት ትምህርት መውሰድና ችግሮችም ሆነ ፍላጎቶችን በውይይት ለመፍታት ቅድሚያ መስጠት አስፈላጊ መሆኑን አክለዋል። በግጭት ሳቢያ ወጣቶች በግዳጅ ለጦርነት የሚማገዱና ህይወታቸውን የሚያጡ በመሆኑ ይህም እንደ ሀገር የሚያስተካክለው ኪሳራ ከፍተኛ ነው ብለዋል። የሚያስከትለው ኪሳራ ከፍተኛ ነው ብለዋል። ስለሆነም የሀገር ሽማግሌዎች፣ የሲቪል ማህበራት ድርጅቶች፣ የሃይማኖት ተቋማትና ሌሎችም ግጭቱ እንዲቆም የበኩላቸውን አስተዋጽኦ ሊያደርጉ ይገባል ሲሉ ጥሪያቸውን አስተላልፈዋል። ህወሓት ዳግም በአማራና በአፋር ክልሎች ጥቃቶችን በመሰንዘር ተከትሎ በአሁኑ ወቅት በአካባቢው ከፍተኛ ውጥረት መፈጠሩ እየተገለጸ ይገኛል። በትግራይ ክልል የሚንቀሳቀሱ የትግራይ ፓርቲዎችን በትግራይ ክልል ዳግም ጦርነት እንዳይጀመር ፌዴራል መንግስትና ዓለም አቀፍ ተቋማት ጣልቃ እንዲገቡ እየጠየቁ ነው። በትግራይ ክልል በህወሓት አመራሮች መካከል የተፈጠረው አለመግባባት ተባብሶ ወደ ግጭት ማምራቱ ክልሉን ለከፋ ሰብአዊና ኢኮኖሚያዊ ቀውስ እየዳረገው በመሆኑ የፌዴራል መንግስት ዓለም አቀፍ ተቋማት ግጭትን ለማስቆም በአስቸኳይ ጣልቃ እንዲገቡ ሁለት በትግራይ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ጥሪ አቅርበዋል። ሹምተንቤንና ሳልሳይ ወያነ ትግራይ የተሰኙት በክልሉ የሚንቀሳቀሱ ፓርቲዎች በህወሓት ኃይሎች መካከል የተጀመረው ውጊያ በክልሉ ብቻ ሳይወሰን ቀጠናዊ አደጋ ሊደቅን እንደሚችል በማስጠንቀቅ ችግሩ በሰላማዊ ንግግር እንዲፈታ አሳስበዋል። የሹምተንቤን ፓርቲ የበላይ ጠባቂ ገብረ ሚካኤል ተስፋዬ በምዕራብ ትግራይና በሌሎች አካባቢዎች የተጀመረው ውጊያ በነዋሪዎች ላይ ከፍተኛ ስቃይ እያደረሰ ይገኛል ያሉ ሲሆን ግጭቱን ተከትሎ በተለያዩ አካባቢዎች የባንክ አገልግሎት መቋረጡ፣ የጥሬ ገንዘብ እጥረት መከሰቱና የመሰረታዊ ሸቀጦች ዋጋ እስከ 4 እጥፍ መናሩ ነዋሪውን ለከፋ ችግር ዳርጎታል ብለዋል። ህዝቡ ካለፈው ጦርነት ጉዳይ ሳይላቀቅ ወደ ሌላ ጦርነት ሊገባ አይገባም ያሉ አቶ ገብረ ሚካኤል የህወሓት አመራር ከአንድም 3 ተፈትኖ ወድቋል ሲሉ ወቅሰዋል። በትግራይ ያለው ችግር ከፌዴራል መንግስት አቅም በላይ እንዳልሆነ የገለጹት ፓርቲዎቹ ህወሓት ከአጥፊ ድርጊት እንዲታቀብና ከጊዜያዊ አስተዳደሩ ጋር ያለውን ግንኙነት ለህዝብ ይፋ እንዲሆን ጠይቀዋል። የሳልሳይ ወያነ ትግራይ የህዝብ ግንኙነት
ግንኙነት ኃላፊ ብርሃን አጽባሃ በበኩላቸው ኢትዮጵያ ከኤርትራ ጋር ያለችበት ውጥረትና የአፍሪካ ቀንድ ፖለቲካዊ ፍላጎት ተደምሮ ጦርነቱ ቢነሳ ሊያስከትል የሚችለው ጉዳት የማይገመት በመሆኑ ከወዲሁ እልባት ሊሰጠው እንደሚገባ አሳስበዋል። የህዝብ ግንኙነት ኃላፊው አክለውም ፓርቲያቸው ለአፍሪካ ህብረት፣ ለኢጋድና ለምዕራባውያን ተቋማት ለመፍትሄው እንዲረባረቡ የሚጠይቅ ደብዳቤ መጻፉን ገልጸዋል። የቀድሞ የሰላም ስምምነት አደራዳሪዎች ፈራሚ አካላት በትግራይ ያለው ወጣት ከጦርነት ትርፍ እንደማያገኝ አውቀው ህወሓትን እየተቃወመ ባለበት በዚህ ወቅት ዳግም ወደ ጦርነት እንደማይገባ ኃላፊነታቸውን እንዲወጡ ፓርቲዎቹ ጥሪ አቅርበዋል።